ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ እንግዲህ ቃለ ቀርነ ሚዲያ ነው ለወትሮ ቢሆን አራያ መካሻን ነበር የምታዩት ዛሬ ደግሞ በአራያ ቦታ በአራያ ስቱዲዮ በአራያ ቻናል ላይ እኔ ነጋሽ ወዳዳ መጥቻለሁ ወንድሞች ነንና በሱ ቦታ ተከቼ ዛሬ ላገለግላችሁ መጥቻለሁ ማለት ነው ወንድማችን አራያ እንግዲህ የጠፋ የሚል ጥያቄ የብዙዎች ጥያቄ ስለሆነ መመለስ አግባብ ስለሆነ ወንድማችን አራያስ ለምን ከቃለ ቀርን ጠፋ ብሎ ቆየ የሚለውን ጉዳይ ለነግራችሁ ስለፈለኩ ነው ዛሬ የመጣሁት የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መላእኩ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን ከዲኤምሲ ቤት ለመግዛት ዛሬ ከነገ እያላችሁ የትላንት ድላችሁን ያልተጠቀማችሁ ሁሉ ታላቅ የምስራች አለን አዎ ምስር ብሉ ለምትሉን ሁሉ የመጨረሻ ብሎክ ለሽያጭ ቀርቧል ከብሎኮች ሁሉ ፊት ለፊት የከተማና ሂልሳይድ እይታ ያለውን ብሎክ ከባለ 1 እስከ ባለ 4 ክፍል መኝታ ቤቶችን በማይታመን ዋጋ ስናቀርብላችሁ ታላቅ ደስታ ይሰማናል በካሬ 78000 ብር ጀምሮ የ8% ቅድመ ክፍያና 60% የባንክ አማራጭ ተመቻችቷል DMC Real Estate አዎ አሁን ለነቃ ጊዜው አልረፈደም ለቡ መብራት ኃይል የሚገኙትን ሳይቶች ከጎበኙ በኋላ ያለ ጥርጥር ደስታዬ እዚህ ይጀምራል ብለው ይቀራሉ ለበለጠ መረጃ ከታች ባስቀመጥናቸው ስልክ ቁጥሮች ይደውሉ እርግጥ ነው ደስታው እዚህ ይጀምራል አራያ የት ነው ያለው አራያ ለምን ጠፋ አራያ ምን ሆነ የሚለውን ከመመለስ በፊት ግን በጣም ስላስደሰተኝ ለኛም ጉልበት ስለሆነ አንድ ነገር ልንገራችሁ ወንድማችሁን ልጃችሁን መጥፋቱ ወይም ደግሞ ገለል ለማለቱ አስጨንቋችሁ በዚህ ልክ የፈለጋችሁ ሰዎች ከልብ ነው የማመሰግነው በጣምም ደስ ስላለኝ ነው ምክንያቱም የብንጠፋ የሚፈልገን ሰው ስላለ የሆነ ነገር ችግር ቢገጥመን ሊያግዘን የሚረዳን ሰው ስላለ በጣም ደስ ብሎኛል እንዲህ ነው መሆን መቻል ያለበት አንዳችን ለአንዳችን ሆነን ካልቆምን እንደው ዝም ብለን ለስራ ብቻ ይመስል ጮኸን ኮረድን ዋጋ የለውም ብለን ነው የምናስበው ነፍስ በማስያዝ የሚሰራ ስራ ነው እንጂ ወር ተሞልቶ ገንዘብ ይመጣል በሚል አስተሳሰብ የሚሰራ ስራ አይደለም የያዝነው ትግል ነው በጣም ከባድ ነገር ነው ከመንፈስ ጋር ነው ቅድስት ቤተክርስቲያናችንን ይሆናል ይበጃል የሚለውን ሐሳብ እንደዚሁ በማቀበል ነው ከናንተ ጋር ቆይታን ያደረግነው ስንሳሳት አባቶችም እየመከሩን እናንተም እየነገራችሁን መልካም ስንሰራ ደግሞ እንደዚሁ አባቶች ባያመሰግኑንም እናንተ በርቱ እያላችሁን ነው እዚህ እየቆየን ያለ ነው ማለት ነው በዚህ ሂደት ውስጥ እንግዲህ ሳናቀው ስትረስ አለ ጭንቀት አለ በጣም ብዙ መከራና ችግሮችን እናሳልፋለን እንደቀልድ የሚታሰብ አይደለም ከአመት አመት ከናንተ አንለይም ከቪዲዮ ተለይተን አናውቅምና በአመታት ውስጥ የሚፈጠሩ ጭንቀቶች በአመት ውስጥ የሚፈጠሩ ችግሮች ራስን እስከ መጉዳት ይደርሳሉ ብዙ ጊዜ እንደምትመለከቱት እኔ በህመም ዛሬ አሞኛል እያልኩኝ ነጋሽ ሚዲያ ላይ ሳስተላልፍ ወይም ደግሞ ስቀር ትመለከታላችሁ ወንድማችን ደግሞ ጠንካራው ወንድሜ አራያ መካሻም አመታቱን በሙሉ ማለት ነው ከዚሁ ሚዲያ ላይ ሳይለይ አለፍ ብሎ እኔ ችግር በሚገጥመኝ ሰዓትም ነጋሽ ሚዲያን እየሸፈነ ሲቆይ የነበረ ነው ስለዚህ ማረፍ ነበረበት ማረፍ ብቻ ደግሞ ሲባል ስጋይ እረፍት ብቻ አይደለም መንፈሳዊ ሰላምን ወደሚያገኝበት ወደ አንዱ ገዳም ሄዶ ሱባኤ መግባት ነበረበትና ለሱባኤ እንግዲህ ሁለት ሱባኤ ለመያዝ ወደ ገዳም ገብቷል የዛሬ 15 ቀን አካባቢ ይመስለኛል ከቻናሉ ጋር የተለያየው ከዛ በኋላ እረፍት እንዲወስድ ተነጋግረን ነፍሱን እንዲያስደስት ከስጋ ጩኸትም እንደዚሁ ግርግርም እርፍ እንዲል
ሱባኤ መግባት አስፈላጊ ስለነበረ በአንዱ ገዳም ላይ ሱባኤ ላይ ያለው ሱባኤውን የበረከት ያድርግለት ለኛም ጸሎትን የሚያደርስበት ነውና እኛ ክርስቲያኖች እረፍት ስንወስድ አንዱ ሀገር ሄደን ልንዝናና ልንጮህ ልንጨልጥ አይደለም ወደ አንዱ ገዳም ተጠግተን ስለ ሀገር ስለ ቤተሰብ ስለ ራስ የምንጸልይበት ነውና ወንድማችን አራያ መካሻም ስለ ሀገርም ስለ ራሱም ስለ ቤተሰቡም ስለኛ ስለ ወንድሞቹም ጭምር ጸሎት የሚያደርግበትን ቦታ ገዳም ገብቷል ማለት ነው እዛ ሲወጣ ወደ መደበኛ ስራው ሲመለስ በዛ የነበረውን ሰላም በጋራ በመጫወት እንጀምራለን ብለን እናስባለን ስለሱ በመጨነቅ ስለሱ በማዘን ስለሱ በመቆጨት ወንድማችን ድምጹ ጠፋ የተወሰዱት ማናየው ይያላችሁ ስትጠይቁን የነበረበት ሂደት በጣም ነው ያስደስተኝና ያለፉትን ቀናቶችም ደግሞ ወደ ቻናሉ ያልመጣሁበት ዋናው ምክንያት እንግዲህ እኔ እንዳራያ አልሆንምና ምናልባት አራያን የምትከታተሉ ሰዎች ከዛ እንዳላንስባችሁ በማሰብ በመፍራት ነው ወደዚህ ያልመጣሁት ዛሬ ግን ወንድማችን ያለበትን ደረጃ ማሳወቅ ያስፈልጋል እንደምትመለከቱት በአዲስ ስቱዲዮ ነው የሚመጣው አራያ እዚህ ስቱዲዮ ከገነባን ጥቂት ቀናቶች 2-3 እንግዶች ናቸው የቀረቡት ከዚህ በኋላ በጣም እልፍ እንግዶች የሚቀርቡበት ይሆናል ማለት ነው የገዳምን ጉዳይ ካነሳን ስለ አራያ መለስ ብዬ ነግራችኋለሁ እንግዲህ እሱ የተሻለውን መርጧል በጣም በሚያስገርም በሚያስደንቅ መልኩ የዓለምን ሁካታ ግርግር ትቶ ሰላም ወዳለበት ቦታ ላይ ለጥቂት ለእረፍት ሄዷል ጸበልም ይዞልን እንደሚመጣ እምነትም ይዞልን እንደሚመጣ እናምናለን እሱም በተሻለ ጥንካሬ በተሻለ የመንፈስ ብርታት እንደሚመለስ እናምናለንና እዛ ሆኖ የሚመኘው ግን እኛ ይሄርንበትን አንድ ቦታ ልንገራችሁ በጣም የሚያሳዝን ልቤን ይነካኝ የዛሬ ዓመት አካባቢ ወደ እናንተ አድርሰን ነበር ይቺን ገዳም ግን እስካሁን ሰዓት ድረስ ፍጻሜ ስላላገኘች ቤተክርስቲያኗን ማስመረቅ ስላለብን ወደ ሰሜን ወሎ ሄደን ነበር እንደዚሁ አጉረ ስብከት መቄት ወረዳ ላይ ጣጃቦ አቡየ ገብረ መንፈስ ቅዱስ ቤተክርስቲያንን የምታስታውሱ ናቸው ለማስመረቅ በጣም ጥቂት ጊዜ ነው የቀረን እግዚአብሔር ይረዳናል መብርሃን ታግዘናለች እናንተ ውድ የተዋህዶ ልጆች እጃችሁን እየዘረጋችሁልን እንደሆነ እናምናለንና እስቲ ዛሬ ዓመት የነበረውን ነገር እናስታውሰው ይህችን ቤተክርስቲያን ባካችሁ በዚህ ክረምት እንደምንም ብለን ጨርሰን እናስመረቅ የሚሰሩበት ምንም የለም በአካውንታቸው እጅግ በጣም በሚያስገርም መልኩ 22000 ብር ብቻ ነው ያላቸው ስራ እየሰሩና በጣም ባከ ልጃችን ሲሉ አባቶች አላስቻለኝምና ወደ እናንተ መልሼ ለልመና መጥቻለሁ ጣጃቦ አቡየ ገብረ መንፈስ ቅዱስ ምን ትመስላለች የሚለውን እስቲ ተከታትለን እንምጣ በሰሜን ወሎ አህጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል ዝናብ ያስገባል ፀሐይም ይፈራረቃል አባቶች ለሰዓታት ሲቆሙ ለማህሌቱ ሲቆሙ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተክርስቲያን ብርቅ ነው ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተክርስቲያን ይዘት የሌለው አራት ማዕዘን የሆነ ህንጻ ብቻ ነው በሩ እንደምትመለከቱት ቆርቆሮ ነው ዙሪያው በአፈር የተከበበ መጽሐፍቶቹ ባይጥ የተበሉ ማንንም ማስተዋሽ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች እባካችሁ የተዋህዶ ልጆች እባካችሁ ኢትዮጵያውያኖች እባካችሁ ደጋግ ወገኖቻችን ለዚህ ቤተክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው
ክቡራን ተመልካቾቻችን ተመልሰን ተገናኝተናል። እንግዲህ እንደምትመለከቱት ነው ቤተክርስቲያኑ ከላይ ጣራው ክፍት ነው። ዝናቡ በዚህ ሰዓት ሊገባ የሚችል እንደሆነ አስቡት። በጋሌ ደግሞ ፀሐዩ ይፈራረቃል። ከበሮ፣ ጽናጽል፣ መቋሚያ በዚህ ደብር ውስጥ እጅግ በጣም ቅንጦት ናቸው። በጣም የሚያስገርመኝ የሚያስደንቀኝ መልኩ እዚህ አካባቢ ያሉ ምዕመናን ቤተክርስቲያኑን ለመገንባት ምንም አይነት የጉልበት ክፍያ አያስከፍሉንም። ለሊቱ ምን ነው ቀን በሆኑልን ብለው የሚቆጩ ናቸው። እግዚአብሔር በሚያውቀው ጥቂቷን አብዝተው በእልፍ የሚመነዝሩ ናቸው። አይጥ የለም። እናንተ የምትልኩት መባ እንደዚሁ ሌሎች የበረከት ስራዎች በሙሉ ስራ ላይ ነው የሚሉት። ይህቺ ቤተክርስቲያን ከዚህ አውጥተን አዲስ እያስገነባን ወዳለው ህንጻ ቤተ መቅደስ መግባት መቻል አለበት። የጣጃ አቦ አቡዬ ገብረ መንፈስ ቅዱስ ቃል ኪዳናቸው እጅግ ከባድ ነው። በእውነት በዙሪያው ያሉ ምዕመናን ጸሎት ልመናቸው ስለ እውነት ከክርስቶስ ጋር የሚያገናኝ ነው። የከተማ ሁካታና ግርግሩ የለባቸውም። የዘር አስተሳሰብ፣ የቤተ ክህነት ክፍፍል፣ ሌላው ነገር የነካቸው አይደለም። ይቸገራችሁ አስራቴን የት ላውጣ ያላችሁ፣ ስጦታ መባዬን የት ልላክ ያላችሁ ከዚሁ በምትመለከቱት ከስር በምትመለከቱት የባንክ አካውንት ጣጃ አቦ አቡዬ ገብረ መንፈስ ቅዱስ ከታች በምትመለከቱት የባንክ አካውንት ብትልኩ አሊያም ደግሞ እየደወላችሁ ስመ ክርስትናችሁን እየላካችሁ ጸሎት አስደርጉልን እባካችሁ የምትሉን ከሆነ ለአባቶችን እነግራለን። ስራቸው ይሄ ብቻ ነውና እባካችሁ ጣጃ አቦ አቡዬ ገብረ መንፈስ ቅዱስን በሚቀጥለው 2018 ዓመተ ምህረት ቃል ለምድር ለሰማይ እግዚአብሔር ይረዳናል። ስንጀምርም እግዚአብሔር አምነን ነው ከናንተ ጋር ነው የጀመረው። ፍጻሜውን ነው የምንነግራችሁ፣ እናስመርቀዋለን። ከዚህ ቤተክርስቲያን እያያችሁት ነው እንግዲህ ስዕላቶቹን አይታችኋል። የግቢውን የቤተክርስቲያኑን ቤተልሔሙ በጣም በሚያሳዝን መልኩ አጥር እንኳን የላት የወደቀች ደሳሳ ጎጆ ውስጥ ነው እንደምትመለከቱት ነው። ክቡራን ተመልካቾቻችን እባካችሁ ስለ እግዚአብሔር ብላችሁ ስለ እግዚአብሔር ብለን በመላ ዓለም ያላችሁ ኢትዮጵያውያን የጣጃ አቦ አቡዬ ገብረ መንፈስ ቅዱስን የመጨረሻው ምዕራፍ ላይ ነን ያለነው። እንረባረብ ያንን ቤተክርስቲያን እንግዲህ ለበረከት እንዲሆነን እርሱ አምላካችን ፈቃዱ ይሁን። አታሳፍሩኝም። የጣጃ አቦ አቡዬ ገብረ መንፈስ ቅዱስ ማህበረ ምዕመናን ማህበረ ካህናትም ጭምር የናንተን እጅ መዘርጋት ይጠብቃሉና ምላሽ ተሰጣላችሁ ብዬ አስባለሁ። በመጨረሻም ወደ ወንድሜ ወደ ወንድማችሁ ወደ ልጃችሁ አራያ መካሻ ነው የምመለሰው። አራያ በጣም ሰላም ነው፣ እግዚአብሔር የተመሰገነ ይሁን። የዛሬ ሳምንት አካባቢ እንግዲህ ወደ ስራው ይመለሳል የሚል እምነት ነበረን፣ ግን ሱባኤው ማራዘም ስለነበረበት ሱባኤውን አራዝሟል። እግዚአብሔር ቢፈቅድ እግዚአብሔር ቢወድ መብርሃን ብትረዳን በሚቀጥሉት ሳምንታት በሚቀጥለው ሳምንት ከኛ ጋር ይሆናል ማለት ነው። እስከዛው ድረስ ግን ከኛ ጋራ በዚህ በቃለ ቀርን ሚዲያዎች ዜናዎችን እንደዚሁ ደግሞ የታፈነ እውነት ያልነውን አዲስ ፕሮግራም ቃለ መጠይቆችን ከናንተ ጋራ ሆነን በጋራ እንግዲህ እግዚአብሔር የሚከብርበትን ስራዎችን እንሰራለን። በዚሁ አጋጣሚ በቤተክርስቲያን ውስጥ እየተሰሩ ያሉ ግፎችን በደሎችን ያስተዳደርም ሊሆን ይችላል በቤተክርስቲያን ላይ እየተሰሩ ያሉ ግፎችንም ጭምር መግለጽ ማሳወቅ እንፈልጋለን። ድምጻችን መሰማት መቻል አለበት። የማህበራት የምዕመናን የካህናት ብላችሁ የምታስቡ ካላችሁ ይሄው በ0972 080808 እየደወላችሁ እዚህ ስቱዲዮአችን ድረስ መታችሁ ለቤተክርስቲያን እስከጠቀመ ለቤተክርስቲያን እስከበጀ ድረስ ሐሳቦቻችሁን መልሰን ወደናንተ የምናደርስበት ቻናል ሆኖ ይቀጥላል ማለት ነው። ወንድማችን አራያ ሲመጣ ካቆመበት ይሄንኑ ጉዳይ ይዞት ሄዳል። ስለዚህ የተለያዩ ርዕሰ ጉዳዮች ይነሱበታል፣ ማህበራዊ ጉዳዮችን እናነሳበታለን። በሚዲያ ሊቀርብ የሚገባ እውነት ነው ብላችሁ እስካሰባችሁ ድረስ በዚሁ ስልክ ቁጥር ደውሉልኝ። የናንተው ሚዲያ ነው። ሰብስክራይብ ማድረጉን አትዘንጉ፣ ላይክ ሼር ማድረጉን አትዘንጉ። ወንድማችሁ ልጃችሁ አራያም እንደዚሁ ከኛው ጋር ቆይታን ያደርጋል ወይም ቆይታን ያደረገ ይቀጥላል ማለት ነው። በጸሎት አስቡት፣ እሱም ባለበት ሆኖ በጸሎት ያስበናል። ሌላው የዚህ ፕሮግራማችን ተባባሪ ዲኤምሲ ሪል ስቴትን ከልብ ነው የምናመሰግነው። የዲኤምሲ ሪል ስቴት ማስታወቂያን እንደዚሁ ሰምተን እንሰነባበታለን ማለት ነው። ሐሳብ ያላችሁ ግን ክቡራን ተመልካቾቻችን ልትነግሩን ትችላላችሁ። በቤተክርስቲያንም ሊሆን ይችላል፣ በማህበራዊ ጉዳይም ሊሆን ይችላል። ደውሉልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችን ኢትዮጵያን ሰላም ያድርግልን። መልካም ጊዜ
ከዲኤምሲ ቤት ለመግዛት ዛሬ ከነገ እያላችሁ የትላንት ዕድላችሁን ያልተጠቀማችሁ ሁሉ ታላቅ የምስራች አለን። አዎ ምስር ብሉ ለምትሉን ሁሉ የመጨረሻው ብሎክ ለሽያጭ ቀርቧል። ከብሎኮች ሁሉ ፊት ለፊት የከተማና ሂልሳይድ እይታ ያለውን ብሎክ ከባለ 1 እስከ ባለ 4 ክፍል መኝታ ቤቶችን በማይታመን ዋጋ ስናቀርብላችሁ ታላቅ ደስታ ይሰማናል። በካሬ 78000 ብር ጀምሮ የ8% ቅድመ ክፍያና 60% የባንክ አማራጭ ተመቻችቷል። ዲኤምሲ ሪል ስቴት። አዎ አሁን ለነቃ ጊዜው አልረፈደም። ለቡ መብራት ኃይል የሚገኙትን ሳይቶች ከጎበኙ በኋላ ያለ ጥርጥር ደስታዬ እዚህ ይጀምራል ብለው ይቀራሉ። ለበለጠ መረጃ ከታች ባስቀመጥናቸው ስልክ ቁጥሮች ይደውሉ። እርግጥ ነው ደስታው እዚህ ይጀምራል። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን።